እኔ እንደ እናት አንቺ አሁን ለምሳሌ እርግጠኛ ነኝ ልጅ ሊኖርሽ ይችላል አይደለም ወይ? ደግሞ ባይኖርሽም ደግሞ እናት ይኖርሻል። እና 3 ቪዲዮ አለኛች። እሺ እንደዛ ገብተሽ በቃ ቡክትክትክትክትክት ታርገሽ ተሳድበሽ እኔም በሙሉ ምናምን ነገር ረግመሽ ዘረግነቴን በሙሉ ነግረሽኝ። ኦፍኮርስ እኔ ዘር አለኝ፣ የተወለድኩት የመጣሁበት ማንነት አለኝ። በእናትነቴን ብሽቅጥቅጥ አርገሽኝ ያ አሁን ደግሞ ሰላም ሆነሽ ስታወሪ እንዴ ሰላም እኮ አይደለም ያልኩሽ። ኢንቫይት አርጌሽ አንዴም እናገራታለሁ አንዴም ወዳታለሁ ብዬ ነው እኮ ኢንቫይት ሳረግሽ። ብዙ ጊዜ አሁን ላይ ያለ ላይቭ ላይ ካለ ማች የምታረጊው ሰው ስትፈልጊ ፕላትፎርሙ አዲስ ነሽ፣ አዲስ አይደለሽም። በእርግጥ የቆይሽበት እኔ ብሆን አንቺን ብሆን እግዚአብሔር ምስክሬ ነው። እኔ እንደዛ የሰደብኳት ሴት ጋር አልሄድም። ይሄ እኮ ስድብ አይደለም እንዴ ጂጂ። አሁን 3 ቪዲዮ አለኝ አልሽኝ። ስድቡ የቱ ጋር ነው? እዚህ ራሱ ያሉ ነው። ስድብ አይደለም። ሲጀመር ይኸውልሽ፣ ቪዲዮ አለ። ሲጀመር ፌመስ ለመሆን የተሰራሽበት ነገር ሊሆን ይችላል፣ ወይ ለመታወቅ የሰራሽበት አልሽ እኮ ፌመስ ስለሆንሽ ነው አልሽ። ግን በማያገባሽ ገብተሽ በማያገባሽ ይሄ ፋሚሊ ኬዝ ነው። ምናልባት እንደ እናትነት ሴት ስለሆንሽ ማለት እንደ እናትነት እሷም ደግሞ ልጅ እንደመሆኗ ከዛም ደግሞ አልፎ ተርፎ ደግሞ የሆነ ሰዓት ላይ በፖለቲካው የምን ዘረኝነት? ስለ ዘረኝነትማ ጭራሽም እኔ ስለ ዘረኝነት ስለ ፖለቲካ ላልሽው በፍጹም በቃ እኔ እልክልሻለሁ። አሁን አንቺ ለምን እረሳለሁ እንዴ? የተፖሰተ አለ ልንገርሽ፣ የተፖሰተ ሲኖር አንዱን እንደውም ከዩቲዩብ ላይ ነው አውርጄ ቆርጬ ፖስትቼው ብዙ ላይክ አለው መሰለኝ። እንደውም ተመስገን ምናምን አው ልክ ነው የተባለ በቀደም ደግሞ ኖ በቃ ይሄ ነገር መቆም አለበት እንደው ቢስማሙ። እኔም ብሆን ልጄ ናት ከተፋታች ወይ የሆነ ችግሮች ይኖራሉ አይደለ? ወደ ማስማማት ብንሄድ እንደዚህ ብሎ ከሚሆን የሚል እንደ አስተያየት እንጂ ስድብ አይደለም። በአንቺ ደግሞ ስድብ ከመሰለሽ እኔ ቪዲዮ ከመሰለኝ አላጥረግርገሽኛል፣ ረግመሽኛል እኮ በሙሉ። ለምን ረግምሻለሁ? እሺ ላኪልኝ እስቲ፣ እኔ የረገምኩሽ ቦታ ላኪልኝ በውስጥ እልክልሻለሁ። ለማንኛውም አሁን የምመክርሽ ነገር በማያገባሽ አትግቢ። ጠላት ነው የምታፈሪው። ኖ እኔ ጠላት ተፈራ አልተፈራ አይደለም ዋናው ነገር። እኛ እንደ ሚዲያ አሁን አንቺ ስለ ዱባይ ሆነስ ብታይ ትናገሪያለሽ። በማያገባኝ የማውቃቸውን ሰዎች ለምሳሌ አሁን ያቺ የፈለገ ነገር ብትሆኝ በተለይ በቤተሰብሽ ባለሽ አመለካከት እኔ ዝም የዘልዬ መጥቼው ዩቲዩብን ለማዳመቅ የምናገር ሰው አይደለሁም። ምናልባት እኔ እና አንቺ በፖለቲካ የምንገናኝባቸው ነገሮች ሊኖሩ ይችላሉ። አሁን ለምሳሌ አንቺ ትግሬ ልትሆኝ ወይ አማራ ልትሆኝ ጉራጌ ልትሆኝ ነገር ልትሆኝ እና የጋራ የሆኑ ነገሮቻችን ላይ እንደ ማንኛውም ሰው እንገናኛለን። አንቺ ግን የጋራ በሆነው ነገራችን ላይ ሳይሆን በቤተሰቤ ነው የመጣሽው፣ በእናትነቴ ነው የመጣሽው፣ በልጄ ነው የመጣሽው። ገባሽ? በቃ ገብተሽ ነው ቡክትክትክት በቃ አያገባሽም። ልክ የሚያገባው ሰው የለም በነገራችን ላይ እና ኤኒዌይ አቅሻለሁ ለማለት ነው። እዚህ ጋር የሚጽፉትን ብታይ ጥሩ ነበረ። ለማንኛውም እኔ በ15 ዓመት አብሬያቸው ስለኖርኩኝ የኔ ልጆች አስተያየት ነው የተጻፈው፣ አስተያየት ነው የተናገርኩት። ያን ቪዲዮውን ቢሆን አንቺን ቅር የሚያሰኝሽ ቢሆንና አሁን በውስጥ ልከውልኝ ምናምን በምትዩ ቢሄድ እኔ ቪዲዮን ኦንሊሚ ማድረግ ይቻላል። እንደ ምክር ነው። ምክርም ደግሞ እኔ ተናግሬያለሁ። እኔ ሳምሪን የእውነት ቢኦነስት ነው የምነግርሽ፣ የውሸት ይሄ ለቲክታክ ለወሬ አይደለም። እኔም ደግሞ ፎሎ ለማግኘት ለፍምስና አይደለም። እኔ ፍምስና ነው ያገኘሁት ብላክ ሻዶ ውስጥ ከተውኝ እንጂ እስከዛሬ ከ500 ወይ ከ600 ሺህ ተከታይ በላይ ይኖረኝ ነበር። አሁንም ገብተሽ ማየት ይቻላል። የኔ አካውንት ብላክ ሻዶ ላይ ነው ያለው። እሷን መከተላት በቃ እንደ ልጅሽ ዩቲዩብዋን በደንብ ነበር መከተለው በደንብ። እና አንቺ አስተማሪ ነበርሽ። ሁለተኛ ነገር አሁን መስቀልሽን አውልቀሻል። መስቀልሽን እሰሪ፣ ጠበቅ አርጊ።
በቃ ይሄንን አስተያየት መስጠት እንደ እናት የሚያስከፋሽ አይመስለኝም። ማናችንም ምን አገባሽ እንጂ ማለት በዩቲዩብ ነው። ዩቲዩብ ላይ የሚለቁልን ለምንድን ነው? ምን ማለት መስቀል አገባሽ ሳይሆን ወይ ዩቲዩብ የሚለቀቅልን ለምንድን ነው? ስናያቸው ለምንድን ነው? አንድ ጊዜ ቲጂ ከጨረሽ ስናያቸው ግን ምንድን ነው? አሁን ለምሳሌ ሰው ቤት ሄደሽ የሆነ ሰው መስቀላው ልቅ አርግ ቆብህን ዳን ምን አገባሽ? እሺ ማብራራት አይጠበቅብኝም። እሺ በቃ ይጠቅምሻል ማለት ይኸውልሽ፣ እቺ የምትለቅሚያት ገንዘብ እቺ በዩቲዩብ የምትለቅሚያት ገንዘብ ከአንቺ ሰውነትና አመለካከትና ማንነት ጋር አይሄድም። ገባሽ? አሁን ይሄን እርግጠኛ ነኝ። ይሄንን እንዲምትዩ አዳምጪኝ አንድ ጊዜ። የሚጠቅምሽ ከሆነ ልንገርሽ፣ ለፍምስና አይደለም ገንዘብ ለማግኘት ብለሽ ነው። አታምቢው፣ አይጠቅምሽም። ከስር ያሉት ጆን ዳንኤልን ገደል ከተውታል ብዙዎቹን። ለአንቺ የሚጠቅምሽ ምን እንደሆነ ታውቂያለሽ? የራስሽ ህይወት ላይ ስሪበት። የሰው ቤት ገብተሽ ሰውን ከመምከርሽ በፊት እና የሰውን ቤት ፎቅ ከመስራትሽ በፊት እንዲህ አይነት አስተሳሰብ ጥሩ አመለካከት ካለሽ የራስሽ ህይወት ላይ፣ የራስሽ ስም ላይ፣ የራስሽ ፋሚሊ ላይ ስሪና አሁን ካለሽበት ከዚህ ሱቅ ውስጥ ሌላ የተሻለ ስራ ላይ የምትሆኝበት የለም። ምን አገባሽ ስለሰው? የዚህን ያህል አዋቂ ከሆንሽ ማለት ነው መስቀሉ ምን እንደሚያደርግ የምታምኝ ከሆነ ከዚህ የበለጠ ነገር ላይ እውነት ነው። ልክ ነሽ። የሰውን ስናክ ነው የራሳችንን ማከኪያ ቃተነከካችን የትነትና መክረሽ ኦኬ። መልካም ምሽት ይሁንልሽ። ስለመጣሽ ደስ ብሎኛል። እኔ አልመጣሁኝም፣ አንቺ ነሽ የመጣሽው እኮ። ያው ኢንቫይት ሳርግሽም ስለመጣሽ ጥሩ ነገር ነው። ኖ አንቺ ነሽ የመጣሽው፣ እኔ አልመጣም። እንደዚህ አይነት ቦታ ኧረ ምንም ችግር የለም እናንተ። እሺ መልካም ቀን። ታያቸው አይጠቅምሽም ያስሻቸው ሰዎች። አይ አንቺ አትቀየሚ፣ ዋናው ችግር የለም። መልካም ምሽት። ችግሩ ምን እንደሆነ ታውቃላችሁ? አንዳንዱ ሰው አፋቸውን እንደ በሚፈልጉበት መልኩ ይከፍቱና ማናቸው ይመስላችኋል? ልክ እንደኔ አሁን እኔ አወራና ከዛ የሆነ ሰው እኮ አየሽ ሲሉኝ እንዴ እሱ ያያል እንዴ እላቸዋለሁ። የምታወሪ እኮ ስለሱ ነው ይሉኛል። እኔ እንኳን አፌን ብከፍትም ኃላፊነቱን ወስጄ ነው። እና የሰደበችኝ ስድብ ሴትዮ አታውቅኝም፣ አላውቃት ግን እስካለችበት እስከ ቁጭ ካለችበት እስከነ አድራሿ ምናምን ነው የተላከልኝ። የሆነ ሻርጃ የሚባል አረሳውም ራሱ ሻርጃ የሚባል ከተማ ዱባይ ውስጥ እንደምትኖር እንደዚህ እንትን እንዳላትና በእኔ አፏን እንደፈታችና በእኔና በማነው ስሙ አንዳንዴ ግርም ይለኛል። እኔ ችግር የለብኝም እንደ ሶሻል ሚዲያ የለመዱ አሉ። ገባሽ? ለምደናቸዋል። የጊዜ ጉዳይ ነው። እኔ የጊዜ ጉዳይ ነው እንጂ ኢቭን ከሞባይሌ 4 ሞባይል ነው ያለኝ። 4 ሞባይል፣ ሁለት አይፓድ አለኝ፣ 1 አይሜክ አለኝ፣ 2 እንትን አለኝ። እያንዳንዷ ነገር ለ11 ለ12 ዓመት በሙሉ እያንዳንዷን ነገር ነው ቁጭ ያደረኳት። የጊዜ ጉዳይ ነው። የጊዜ ጉዳይ ነው። የምትተውታለ አጋጣሚውን ስታገኙ ደግሞ ላንቃውን የምትዘጉለትና ምክንያቱም ጥልቅ ብለው እኔ አሁን በፖለቲካ የሚያገናኘኝ ምንም ችግር የለብኝ። ያ ዘለው ገብተው ብቻ እንዲህ ብታረጊ እንደዚህ ብትወጪ እንዲህ ብትገቢ ሁ አሪዩ መስቀል ተደረገ ወረደ። ከነሱ የበለጠ ክርስቲያን አይስወር እኛ ነን ክርስቲያኖች። ከነሱ የበለጠ ሃይማኖተኛ ነን ሃይማኖተኞች። ያለንበት ሀገር ስራ ላይ ስትሆን እንኳንስ ሆስፒታል አይደለም ጠረጋ ላይ አይፈቀድም። እዚህ ሀገር ሁሉንም አውላልቀ ነው የምትሄዱ። ታቱ አይፈቀድም። ታቱ አይፈቀድም እዚህ ሀገር። እንዲያውም አንዳንድ ቦታ ትንሽ እየለቀቁት ነው ከሰራተኛ እጥረት የተነሳ። አይፈቀድም፣ ጥፍር አይፈቀድም። እንደው መስቀሉን አውልቃ አበደ አችሉላችኋል።
ከዛ ገባ ብላችሁ ስታዩ ከኋላ 1 ኪሎ በርበሬ፣ 2 ኪሎ በርበሬ፣ 3 ኪሎ በርበሬ ምን ታክላለች? የኔ ቢጤ እናቷን የምታክል ሴትዮ ገረጋንቲ ቁጭ ብላ የትላንትና 20 ዓመት ምናምን ያልሞላ ትላንት እነሱ ያደገች ልጅን በእነሱ እጅ ገብታ ሳምርዬ እስቲ ተዋለዱ ብለው ገደል ከተው ትውልድን ገደል የሚከተው እነዚህ ቆሮቆ እንዳሮጊት እንደነዚህ ያሉት ቆሮቆ እንዳሮጊቶች ናቸው። ይቅርታ እሷ እች ልጅን ማለት አይደለም ግን አሉ። በቃ ይሄ የሞተው ትውልድ ይሄ ኢህአዴግ ያሳቀፈን ትውልድ ገባችሁ? እሱን ይዘን ነው አሁን እንዲህ የምንለው። የሞተው በቃ የሞተው ካፕል ባዩ ቁጥር ውለዱ ካፋቸው የሚወጣ አሁን ጃኒንና ይሄ መቀሌ ላይ ያለው ልጅ ገና ሳምንት አልሆናቸውም መሰለኝ ራሱ አላወጁም። ኦፊሻል ራሱ ጓደኛ ነን ብለው አይደለም እንዴ? ያ ወይኔ እንደው ቢወልዱ ይሉላቸዋል። እንደው ቢወልዱ እንዴት ልክ ራሳቸው መርፌ ቁልፍ ሆነዋል። በቃ አቤት ሲያምሩ፣ ትላንትና ከሌላው ጋር ሲያምሩ ያለ አፍ ዛሬ ደግሞ ይህን ሰውዬ ሲያምሩ ይላል። አይ ሶሻል ሚዲያ አይ 27 ዓመት የስራችሁን ይስጣችሁ። ኧረ ደርግ አስረክቡት የሄደው ትውልድ እስከ ዛሬ ድረስ ጀግና ነው። የኛ ትውልድ ጀግና አንበሳ። ይህ 27 ዓመት ክትባት ያመለጠው የተመጣጠነ እኛ ድሮ አትሊስት ክትባት እንኳን ቢያመልጠን የተመጣጠነ ምግብ ጧጧት ይህንን ወተት ይህንን እርጎ በየሰፈራችን ላም ቤት እየሄድን ሌትር 25 ሳንቲ ስሙኒ በወር 3-4 ብር እየተከፈለ ወተታችንን ግጥም አድርገን ያ አትሊስት ሙቀትና ቫይታሚን ሲ ቫይታሚን ኤ ደግሞ ከወተት ቫይታሚን ቢ ቫይታሚን ሲ ደግሞ ምንድን ነበር? ፀሐይ ነው። ቫይታሚን ዲ እንዲህ ብለን ተሰጥተንም ቢሆን የተመጣጠነ ነገር አግኝተን እግዚአብሔር ይመስገን እድሜያችን ከ40 እያለፈ ነው። 80 የማንገባበት ምንም ጊዜ የለም። ይሄ ክትባት ያመለጠው ትውልድ ያ ምኑን ከምንም እኔ እግዚአብሔር ምስክሬ ነው የምላችሁ። ፖለቲካ የማይለውጠውም ኢኮኖሚ የማይለውጠውም ያንን ሀገር ትውልድን የሚለውጠው ጸሎትና ጸሎት ብቻ ነው። አደራ ይሄ ትውልድ ገና ደግሞ የሚወልደው ደግሞ እኮ ይላል በራሱ ይውላችሁ። ኢህአዴግ ያበላሸብን ይሄ 27 ዓመት ያበላሸብን 60 ሚሊዮን ህዝብ ሊሆን ይችላል። ወይም ኦኬ በፐርሰንት እንውሰደው 20 ሚሊዮን ሊሆን ይችላል። 20 ሚሊዮን ወጣት ጋይስ፣ ይሄ 20 ሚሊዮን ገና ሁለት ልጅ ይወልዳል። ሁለት ልጅ ይወልድና በራሱ ነው የሚያሳድገው። እሱ እንዳደገ ያሳድገዋል። ኢትዮጵያ ከ100 ዓመት በኋላ አትድንም። 40 ሚሊዮን ገና ደደብ ያጋጥመናል። አፍተር 20 ይርስ አፍተር 10 ይርስ አሁን 7 ዓመት ሆኖታል አይደለ? አፍተር 10 ይርስ ያ ይሄው ትውልድ የሚወልደው ይሄው ትውልድ የሚወልደው እግዚአብሔር ብሎ ካልደረስንለት በስተቀር በጸሎት ካልደረስንለት በስተቀር ይሄው ደደቡ ትውልድ ያ ወላዱ ተባሉ ተጋቡ። እዚህ ጋር ግን መተህ እስቲ የሆነ መጽሐፍ እንደዚህ ያለ ይጠቅማችኋል ብለህ ብትል ብሎክ ነው የሚሄደው። ኧረ እንደዚህ አይነት ትምህርት አለ በእንደዚህ ብትሄዱ ብሎ ነው የሚሄደው። ማትሪክስ ሲወጣ ከሚያወራው ይልቅ ሃትሪክ የሚሰሩ ቆርቆንዳ ዳሪኩቶች ሲደባደቡ 3000-4000 ሰው እዚህ ጋር ቁጭ ብሎ ያያል። ስለ ማትሪክ የማያስጨንቀው፣ ስለ ትምህርት የማያስጨንቀው፣ ስለ ህይወቱ የማያስጨንቀው ግፋ ቤት በቃ እንደነ ጂጂና እንደነ እንትና የሆነ ሀገር ሄጄ አንድ ጊዜ ማሚ በኋላ ነው ሄጄ የአረብ መዳም ጋር ሄጄ የአረብ መዳም ደግሞ ስታስጨንቀን ውላለች። ዛሬ አንዷን ይዛ ሳትስታለቅ ይሄ ነው በቃ ምን አይነት እግዚአብሔር እንደፈረደብን እሱ እንግዲህ መድኃኒዓለም በቃችሁ ይበል። ለዚህም ነው መንግስትን ህዝብን በድልሃል ይለዋል። መንግስት ምን ያርግ? አልሰማ የሚለው ህዝብ ወንጀለኛ ሲበዛበት ይገነጥላል። አለቀ። ይሄ ነው። ከዛ በኋላ አንድ ተቃዋሚ ይፈጠራል። እዛ ጋር ኑ እንቃወም ይላል። ህዝቡን ያስጨርሳል። እዚህ ጋር ደግሞ መንግስት ሽፍታ መጣ ብሎ ሁሉንም ይጨርሳል። እንዲህ እየተላለቀን እንኖራለን። ሁለቱም ግን ለማን እንደሚቆሙ እሱ መድኃኒዓለም ያውቀው። የትኛውን ህዝብ ሊያስተዳድሩ እንደሆነ የትኛውን ትውልድ ይኸው እያየነው ነው። የትም መሄድ እኮ አያስፈልገው። መንግስትም ተቃዋሚም ቁጭ ብሎ እዚህ ሶሻል ሚዲያ ላይ ሰርች ቢያደርጉ ሪዛልቱን ያገኙታል።
ለዚህ ህዝብ ነው እንዲህ የምንጣለው? ጋይስ ቁጭ ብላችሁ አውሩና ለየትኛው ህዝብ እንደምትጣሉ ግራ ነው የሚገባኝ። ያ እንደ ሰው አትቆጥሩንም፣ እንደምንም አትቆጥሩም። በቃ አትቆጥሩንም። ለዚህ ነው ጥይቱንም እንደፈለጋችሁ የምትወረውሩት፣ ማንም ላይ የምትጥሉት። ምክንያቱም ታውቁታላችሁ። በቃ ቢኖርም የማይጠቅም ህዝብ ነው 90%። ታውቁታላችሁ። ለዛ ነው የማይናገር ነው እንደፈለጉ በቃ። ከዛ ላይ ደግሞ አሉ በዚህ መሀል ተኩላ የሆኑ ሰዎች አሉ። ኤኒዌይ እኔ አሁን ወደዚህ ወደ ህዝቡ ወጥቼ ወደ ቤተሰብ ተመልሻለሁ። ማዳን ያለብኝ ቤተሰቤ ነው። ምክንያቱም ከጠፉት ትውልድ አንዱ የኔ ቤተሰብ ስለሆኑ የኔ ልጆች ስለሆኑ፣ ስለዚህ ልጆችን እያዳንኩ ነው። ልጆቻችሁን አድኑ። ይኸው ነው። እንዴት ናችሁ? በተረፈ ሰላም ናችሁ ወይ? አሁን እኔ ጸብ ምጣላ መስሏችሁ ነው አይደለ? እኔ አልጣላም። ቲንክ ቤቴ ላውራ የመጣሁት ሌላ፣ ልጅቷ ስትመጣ ወደ ሌላ ነገር ገባሁ። ቲንክ የሆነ እንዴት ነው ሬቻ? እኔ አሁን ላውራ የመጣሁላችሁ ሬቻ እንዴት ነው። ሁለተኛ ነገር ደግሞ የሆነ ለምሳሌ እንሂድና የአሜሪካን የአውሮፓ ሶሻል ሚዲያ ተጠቃሚዎች እንዲሁ በተለያየ አጋጣሚ ወጣቶች ሴናዬ እኔ ትክክል ነኝ ቆንጅት፣ እግዚአብሔር ምስክሬን ትክክል ነኝ አየሁኝና አንዳንድ ነገሮች አየሁ። ማለት ጸብ አለ፣ ድብድብ አለ፣ ስድድቡ እንደቀጠለ ነው ምናምን አየሁኝና ምን እንደምታውቃላችሁ ሌላ ሀገር ያለ ሶሻል ሚዲያዎች አውሮፓና አሜሪካ ያሉ ሶሻል ሚዲያ ተጠቃሚዎች የሚጣሉት በጣም ቆንጆ ልጆች ናቸው። ያንጎች ናቸው። ያንጎች ስላችሁ ያንግ ናቸው። በተለያየ ነገር እንደዚህ ይጣላሉ። ልክ እንደኛ ልጆች ይጣላሉ። ግን እነዚህ የሚጣሉት ልጆች ሼፓቸው ምናምን በጣም የሚያምር፣ ሁሉም ቀጫጭን ናቸው። ሞዴል ነው የሚመስሉት። አንድ ቀን በቦዲያቸው ተጣልተው አያውቁም። አንድ ቀን ተጣልተው አያውቁም። ግን የሚጣሉት በምን እንደሆነ ታውቃላችሁ? በጊፍተር በሚሊዮነር ጊፍተሮች ይጣላሉ። በሰክሰሳቸው ይጣላሉ። በስራቸው ይጣላሉ። ሶሻል ሚዲያ ላይ በፎሎቻቸው ይጣላሉ። ባገኙት ገንዘብ ይጣላሉ። እና ግን ሁሉም ቶፕ ሞዴል ነው የሚመስሉት። በተለይ የአሜሪካኖቹ በቃ ዘፋኞች ናቸው። ዳንስ ይሞክራሉ። አሁን አይታችሁ እንደሆነ አንድ የሆነ እንትን አለ፣ ተከታታይ ድራማ ዜሬ ያለ አሜሪካን ውስጥ ካፕሎችን የሚያገናኝ። አሁን እነሱ ሶሻል ሚዲያ ላይ እየተጣሉ ነው። እስቲ ስሙን ጥሩልኝ። ካፕል ወንድና ሴት ጓደኛ የሚያፈላልገው አሜሪካን በቲቪ ሾው ላይ ያለው። አሁን እነሱ ቲቪ ሾዋቸውን ጨርሰው ወደ ሶሻል ሚዲያ ላይ መጥተው ቁጭ ብለው እየተፈጣፈጡ ነው። ጌጣቸው ሲያምር። ማን ነበር ስሙ የሶሻል ሚዲያ? ላቭ አይስላንድ ላይ ያሉት ማለት ነው። አሁን ወርደው ሶሻል ሚዲያውን እያንቀጠቀጡት ነው። ከቲቪ ሾው ላይ ይነጋገራሉ፣ ሶሻል ሚዲያ ላይ ይነጋገራሉ። አሁን ግን ሶሻል ሚዲያ ላይ በፓርቲ ይጣላሉ፣ በሚሰሩት አድቨርታይዝ ይጣላሉ። አንዷ ለአንዷ ያማችሁን ምናምን ፍሬዬን ቆንጆ ጉትናምት እንዴት ነሽ እንደዚህ ምናምን ይጣላሉ ምናምን ነገር። ግን ሰውነታቸው ቶፕ ሞዴል ነው የሚመስሉት። ሁለተኛ ነገር ደግሞ ከ100,000 ዩሮ በላይ ኪሳቸው ውስጥ አለ። ቆንጆ መኪና አላቸው፣ የራሳቸው ቤት አላቸው ምናምን ነገርና የሚጣሉት በገንዘብ በምናምን ነው። በቃ ይህን ያህል ብር አለኝ፣ እንደዚህ ያለኝ፣ እንደዚህ አይነት ሉክሰስ መኪና አለኝ፣ እንደዚህ ያለኝ፣ እንደዚህ አይነት ቦይፍሬንድ ልጣብሻለሁ። የኔ ቦይፍሬንድ የሚያምር ነው፣ የበፊቷ ቦይፍሬንድ ነው። እነሱ ደግሞ የድሮ ፎቶን ያወጣሉ። እዚህ ጋር ልክ እንደናንተ ትንሽ ሰርጀሪ ተደርጋለች ይላሉ። ጡቷን በዚህ ሰዓት አሰርታለች፣ አፍንጫውን በዚህ ሰዓት የምትጠቀማቸው ክሬሞች እንደዚህ ናቸው ምናምን ነገር ይሁን። በቃ ሉክሰስ የሆነ ወደ እኛዎቹ መጣሁና አየሁኝ። ምን ሆኖ ነው ግን የሚጣሉት አልኩኝ። ሰውነታቸውን ሳይ አለባበሳቸውን ሳይ
ሁኔታቸውን በሙሉ አሁን በቅርብ ጊዜ ዊግ ያደረጉ ናቸው ብዙዎቹ። ቅርብ ጊዜ ወይኔ ጉዴ እያሳለኝ። ቅርብ ጊዜ ዊግ ያደረጉ አንድ ቀን የትን ቫኬሽን ሄደው የማያውቁ እንዲያውም የተወሰኑ ቦታ እንዲያውም በብዛት ስደተኞች ወረቀት የሌላቸው ራሱ እንኳንስ የራሳቸው ቤት እንኳንስ ምናምን አይደለም ብቻ የሆነ ከትልልቁ ሀገሮች የሆነ ነገር ይዘናል። ብቻ የሆነች በቃ ሶሻል ሚዲያ ላይ የሆነ መንጋጋቱን ይዘነዋል። አትሊስት የሚኖርበት ሀገር ላይ ወረቀት የላቸውም። አንድ ትክክለኛ ቋሚ ነዋሪዎችም አይደሉም። ሁለተኛ ሼፓቸው አያምርም። ጥሩ ልብስም የላቸው አይደለም። ተውት አትሊስት ዋው። አሁን እነዚህ ልብሳቸው ራሱ ቦርሳቸው የሚይዙት መኪና የሚሰሩት አድቨርታይዝ በቃ ከማን አንድ ናይት ላይ የሆነ ፓርቲ ላይ ከማን ጋር እንደተገናኙ ከታዋቂ ፊልም አክተር ጋር ምናምን አየውና እንዱ ጌታ ሆይ አልኩኝ። ምን አለበት እንደው ምን አለበት ምን አተ ነው እኔን እዛ ጋር ውስጥ ያልጨመርክ አይስወር ምን አለበት እኔን ወስደ እዛ ጋር ያልጨመርከኝ ምን አንሶኝ ነው አይስወር ምን አንሶኝ ነው ኢቨን ጸባቸው ራሱ የሆነ ትንሽ የተማረ ነው። ለምሳሌ ዘረኝነትን አይፈቀድም። ትንሽ ተሳስተው እንኳን ትንሽ ሴትነትን ማንቋሸሽ አይፈቀድም። ዘረኝነትን ቴንኪዩ ማንቋሸሽ አይፈቀድም። ጸባቸው ራሱ ህግ አለው። እዚህ ስትመጣ ደግሞ በኢየሱስ ሴትነት የወደቀበት እናትነት የወደቀበት ወንዶቹ እንኳን ብዙም አይጣሉም፣ ሴቶቹ ናቸው እዛም የሚጣሉት። ያ እዛ ግን ሴትነት የተከበረ ነው። በልጅ ምንም ድርድር የለውም። እንዲያውም አም ደማሚ ስትለው ማማሲታ ብሎ በዛ በሙሉ ሙዚቃ ተሰርቶላት አሁን ሲንግል ማም የሆኑ በሙሉ በዛ ይሰሩበታል በአንደኛዋ ላይ እና በቃ እናትነት የተከበረበት ሴትነት የተከበረበት በመውለዷ ልጅ ስላላት ከዚህ ቤት ቦይፍሬንድ ስላላት ወጣቱና ስለወለደች ምናምን አይነት ነገር በቃ ሴቱ በሙሉ ከሷ ጋር ሰፖርት፣ ወጣቱ ከሷ ጋር ሰፖርት፣ ጓደኞቿ አይስላንድ ውስጥ የነበሩት በሙሉ ከሷ ጋር ሰፖርት፣ ህዝቡ በሙሉ ከሷ ጋር አይ መድኃኒዓለም አልኩኝ። እዚህ ደግሞ ስትመጣ ስለወለድክ ትሰደባለህ፣ ልጅ ስላለክ ትሰደባለህ፣ ልጅ ስለሌለክም ትሰደባለህ፣ በማግባት ትሰደባለህ። ጋይስ ኦኬ ይህንን ፕላትፎርም ያመጣችሁት ከአሜሪካን እና ከቻይና ነው አይደለ? ይህንን እንደዚህ አይነት ነገር የሰጣችሁ እስቲ ትንሽ ኖሌጃቸውን ውሰዱ ከነሱ። ሾ ማለት ምን ማለት ነው? በቃ ወጥቼ እዚህ ጋር ስናገር ምንድን ነው የሚለውን ነገር እስቲ ውሰዱት። የሰው ልጅ በህይወት ውስጥ ብዙ ነገር ያስጨንቀዋል። ብዙ ነገር ያሳልፈው ነገር አለ። ብዙ ነገር ያንን ደግሞ እንደ ጓደኛ ሁላችሁም ትተዋወቃላችሁ። ያወራችሁት ነገር ሊኖር ይችላል። ያካፈላችሁት የተከፋፈላችሁት ነገር አለና እኔ መተው ጥሩ ነው ማሚዬ። እኔ እንዲያውም አንቺ ብትታይ ይሻላል። እንዲያውም ከቻልሽ ብትታይ ነው የሚሻለው። እግዚአብሔር ምስክሬ ነው። ለምን እንደሆነ ታውቂያለሽ። በቃ እኔ የማውቀውንም አንቺ ታውቂያለሽ፣ አንቺ የምታውቂውንም እኔ አውቃለሁ። ስለዚህ አንቺ ተሽለሽ እንዲያውም እስቲ ታይ። ታዲያ ለምን አትታይም ማሜ? አንቺ እስቲ ታይ፣ በቃ እስቲ ታዩ። እግዚአብሔር ምስክሬ ነው። ታዩ። ተዋት እቺ እሷ ተዋት እቺ ባለጌ እሷ ሁላችሁም ብትጠፉላት ደስተኛ ናት። እስቲ ማሜ ታይ በመድኃኒዓለም በቃ እኔ አሁን አንቺ ታይ ብልሽ ምትታያለሽ እያልኩኝ አይደለም፣ ግን ብዙ የምታውቂው ነገር አለ። ገባሽ? በጣም ብዙ የምታውቂው ዝም ብሎ ሌላው ደህና ነው እያልኩኝ አይደለም። ሁሉም
በእንደዚህ አይነት ህይወት ነው ያለፈው። ግን ይሄ የምታዩት ነገር በሙሉ ከቨር ነው። ይሄ ሚዲያ ላይ የምታዩት ነገር በሙሉ ውሸት ነው እውነት ለመናገር። ለመተው ግን ሞክሪ። ሰው ተናዶ ብዙ ነገር ይናገራል። ገባሽ? ሰው በነገራችን ላይ አንቺ ስላወራሽው አይደለም እኮ የአንድ ሰው ህይወት እኮ በምታያቸው ባክግራውንዱ ፊቱ ምናምን አይተሽ እኮ የዛን ሰው እኮ ህይወቱን እኮ ታውቂያለሽ። ፊውቸር ያለው ሰው በዚህ መልኩ እንደዚህ አይሆንም። ፊውቸሩን የሚያስብ ሰው ማለት ነው አይሆንም። የወደፊት የመኖር ፍላጎት ያለው ሰው ለገንዘብ ብቻ ሳይሆን ለልጆች ትኖራለህ፣ ለቤተሰብ በቃ ፊውቸር ለቤተሰቤ መኖር አለብኝ ለልጄ። እኔ እስከተወሰነ ጊዜ ደንታ የለኝም በእኔ ላይፍ የተወሰነ ጊዜ እስከተወሰነ ጊዜ ያለኝን እበላለሁ፣ ብሬን አጠፋለሁ፣ እጠጣለሁ። ለማን ደንታ የለኝ። ከ3 ወር በፊት ግን አይስወር ነው የምላችሁ የሆነ ቆጠብ ማለት ጀመርኩኝ። ቆጠብ ምክንያቱም የምኖርላቸው የሆኑ ነገሮች አሉ ከፊት ለፊቴ አሁን። ከዛ በፊት ግን ጣጣ የለኝም ነበር። ጣጣ ይብቃል ምናምን ዘሴም ደግሞ ተመሳሳይ አለ። አሁን ደስተኛ የሚመስል ሰው አለ ምናምን ነገር ነው አይደለም። ልብስ ሲሸፍን ይሄ አሁን እኔ ፊልተር ባውልቀው ምን እንደምመስል ብታይ እግዚአብሔር ምስክሬ ነው። ብዙ ነገር አለ። መልካችንን ደብቀን ስሜታችንን ደብቀን እግዚአብሔር ነው ምናምን ነገር እዚህ ጋር መተን በዚህ በፊልተር በቃ ደስተኛ የምንመስል ምናምን ሆነ ግን ፊታችሁን እንኳን ታጥባችሁ ራሱ ጊዜ አይኖራችሁም። አጊት እኮ እንትን ለማለት የሆነት እግዚአብሔር እና እንደ ሴት ደግሞ ባንጨካከን። እኔ እግዚአብሔር ያው አግብቶኝ ምንም አይደለም፣ ግን የሁለታችሁንም ጉዳት ወይ የሶስታችሁ የሁላችሁንም ጉዳት ፈልጌው አይደለም፣ ግን እውነት ነው። በቃ ከእውነቱ ጋር ነው መቆም ያለብኝ። ልክ ያልሆነ ነገር ልክ አይደለም። መጥፊያሽን ራስሽ የምታዘጋጅ ከሆነ ጥፊ ነው የምናገባኝ። የምትችሉትን ነገር የምትችሉትን ነገር ታደርጋላችሁ። በቃ እንዴ ጥሩ ግን አይደለም። እሬ ዱባይ የሚባል ሀገር የተለከፉ ናቸው። መድኃኒዓለም ምን ይቅርታ አድርጉልኝና ይኸው 57 የልጅቷን ገንዘብ ዝርፍ አርጋ የወሰደችው እኛን ልትዘርፈን እዚህ መታ ስንት ነገር ስታረግ ነበረ ከ3 ዓመት በፊት። ጉድ ብታየው እዚህ ቤት ውስጥ ማለት ነው። እኔ ፔጅ ላይ የመጣች እግዚአብሔር እንደው መርጦ አውጥቶን ነው እንጂ እኔ ጂጂ አንዷ ራሱ ዱባይ ስራ ካልሰራን ስትለኝ ነበር። እኔ ማላቃት ሴትዮ ስንቱ ነበር እኔ ዱባይ እንስራ ልክ እኔንም አላሙድን ያደርጉኛል። ግን እኔም በተፈጥሮ 1000 ዩሮን ብትሆን አልሰጣትም። 1000 ዩሮ ስጦታ ብዬ ብሰጥ ይሻለኛል እንጂ እኔ እግዚአብሔር ሲያወጣችሁ ከብዙ ነገር ያወጣችኋል። ከመጥፎም ጓደኛ ገለል ያደርጋችኋል፣ ከመጥፎ ባልም ገለል ያደርጋችኋል። መንገዳችሁን እራሱ አንዳንድ ጊዜ በዚህ በኩል ክራውድድ ነው በዚህ በኩል ሂዱ ብሎ ትራፊክ ይለውጠዋል። በዛ ክራውድድ በተባለበት ቦታ ላይ ስንት አደጋ ደርሶ በዜና ትሰማላችሁ። እና እግዚአብሔር ሁሉ ጊዜ ከክፉና ከአደጋ ሲያወጣችሁ እውነት ቀላል ነገር አይደለም። በህይወታችሁ ብዙ የምትማሩት ነገር አለ። ግን ሶሻል ሚዲያ ላይ ግን እንደምናየው ከሆነ እዚህ ላይ በምትገኘው እንትን ላይትና ጊፍት ራሳችን በቃ የራሳችንን የፎቅ ባለቤት አድርገን ፎቅ ያላቸው ሰዎች በነገራችን ላይ እዚህ ቲክቶክ ላይ የሉም እንጂ ድሮ ገና ነበር የምንዋረደው። ብዙም ይሰራል አይሰራም እያልኩኝ አይደለም፣ ላወቀበት ግን መሰራት እየተቻለ መሰዳደቡ ቢቆምስ በቃ በጣም በቃ መቆም አለበት። እግዚአብሔርን አቆሙ በምትወዱት። እኔና ፍሬ እንደዛ ስንሰዳደብ እኔ አንዳንድ ጊዜ በቃ ነይ ግቢ ፍሬ እተዋታለሁ። ምክንያቱም በቃ የማያቸው ነገሮች አሉ። አብሬ እንትን ያልኩት አለና እንደፈለገች ይሁን። ዛሬ ተታረቅን፣ እንደዛ ተባልተን ማለት ነው እና እስቲ
አስቡበት። እንትን በሉ ያ እያመጣሽ ፍሬት ነሽ ነይ ግቢ። ማሚም ቡናሽን አፊና እየሳቅሽ እየተጫወትሽ በጤና በሰላም ልጆች ደግሞ አድገው ለቁም ነገር ደርሰውልሽ እግዚአብሔር የምታርፊበትን የምትስቂበትን የልፋትሽን አይቶ ደግሞ እግዚአብሔር በልጆችሽና በጤናሽ በሀብት ይካስሽ። ምክንያቱም አያስፈልግም እንትን ማለት እኔ እግዚአብሔር ልጅ እኔ አንዳንዴ እንላለሁ ልጅ ይዞ ግን ከባድ ነው። በቃ መጣላት እንኳን አትችሉም እኮ ልጆቹን ስታዩ በቃ ምናምን ነገር የሆነ እንትን ይላችኋል። መነካካታችሁ አይቀርም። መልስ ለመስጠት ግን በጣም ነው የሚከብደው ልጅ ይዛችሁ። ከነገሩ በቃ መሸሽ ነው የሚሻለው። ማሚዬ በእናትሽ መቼስ ማሚም እኮ ኃይለኛ ናት። እንኳን ታይ ብለናት አይደለም በራሷ ጊዜ ካላቆመችው በስተቀር እኔ ታዩ ስላልኩሽ ምናምን ሳይሆን በቃ ይቅርብሽ። ጸልይ እስቲ ቤተክርስቲያን ሂጂ ጸልይ። በቃ እኔ አንድ ቀን ሰምቻትም አላውቅም። እንደውም ቡሉ ቡሉ እያለች ስትጨፍር ነው የምሰማት። ወደዛም ሊገባ ተፈልጎ ነበር አይቼዋለሁኝ። ኦሮሞ ነኝ እንዴ ኦሮሞ ነኝ እንዴ? ኦሮሞ ዝም ብሎ ይመለከታል እንጂ አያወራም። ሁሉን ነገር ያውቃል የኦሮሞ ሕዝብ ሁሉም። እዚህ ሚዲያ ላይ ማን ምን እንደሚተረተር፣ ማን ለኦሮሞ ወዳጅ እንደሆነ፣ ማን ለሀገር ወዳጅ እንደሆነ፣ ማን ለሀገር ጠላት እንደሆነ፣ ማን እንደሚያሳስበው፣ ማን እንደማያሳስበው ሁሉንም ያውቃል። በግል የሆነ ነገራችሁ ስትጣሉ ወደ ዘር የምትገቡትን፣ ከባላችሁ ጋር ስትጣሉ ወደ ዘር የምትገቡ፣ ከሚስታችሁ ጋር የኔ እናት እዚህ ጋር 12,000 ደህንነት ነው ያለው። ያ ከእብድ እስከ ህንድ ፍጥጥ ብሎ ነው የሚያይሽ። ኦሮሞ ነው እያልኩሽ አይደለም። ደህንነት የኢትዮጵያ ደህንነቶች እናንተን ሲከታተሉ ነው የሚውሉት። እየተጠቀለላችሁ ዘር ውስጥ ስትገቡ እንዲያውም በደንብ አተኩሮ የሚያይሽ አንቺን ነው። እነሱ መች ስራ አጡና ነው እንደኛ ያለውን ጅላጅልና ዘልዛላ እዛው አለላችሁ አይደለ እንዴ ጥያቄ የሚጠይቀው?